እንጸልይ። ጌታ ሆይ በዘላለም ፍቅርህ ስለወደድከን በቃልህ ማዕድ ዙሪያ ደግሞ እንድንሰበሰብ ስለረዳሃን ዛሬም ደግሞ እግዚአብሔር ሆይ ወደን ፈቅደን ካንተ ከመንፈስ ቅዱስህ ለመማር እግዚአብሔር ሆይ በዚህ ስለተገኘን እናመሰግንሃለን። ሁላችንም ጌታ ሆይ መግባባት እንድንችል በቃልህ እግዚአብሔር አምላክ ሆይ እኔም ደግሞ እግዚአብሔር ሆይ ያንተን ሐሳብ በሚገባ መልኩ ማወያየት እንድችል እንድትረዳኝ ወገኖችም ደግሞ እግዚአብሔር ሆይ ያንተን እውነት በትክክል ተረድተው ወደ አንተ ሐሳብና ፈቃድ መጠጋት እንዲችሉ እንድትረዳቸው ማስተዋልን፣ ጥበብን፣ ፍቅርን እንድትሰጠን እንለምንሃለን። እግዚአብሔር ሆይ ምሕረትህ ስለበዛልን፣ ቸርነትህ ስለበዛልን ጌታ ሆይ በታላቅ ፍቅር ስለወደድከን እናመሰግንሃለን። እግዚአብሔር ሆይ ጊዜውን ሰዓቱን ሁሉ አንተ ተረከብ። በጌታ በኢየሱስ ስም አሜን። ጌታ እናመሰግናለን። እንግዲህ ዛሬ ወደ 14ኛው ክፍለ ጊዜ ነው መሰለኝ የደረስነው። በዚህ ውስጥ እንግዲህ ብዙ ነገሮችን ተመልክተናል። ከጸጋ ከውጀት እንዲሁም ደግሞ ከዘላለም ዋስትና ጀምሮ እስከ ዛሬ ድረስ እንግዲህ ብዙ ተመልክተናል። አሁን በመጨረሻው ላይ እያየን ያለነው ደግሞ ያለፈው ሳምንትና ዛሬ በቤዚዮት ውስጥ ያለውን መቀደስን ነው። ክፍሉን አነበውና ወደ ትምህርቱ እንሄዳለን። ነገር ግን እናንተ የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏልና። ይህንን ክፍል ስንመለከት ሐዋርያው ጴጥሮስ ከየት እንደጠቀሰው እናውቃለን። ባለፈው ሳምንትም ተመልክተነው ስለነበረ የመቀደስን የመዋጀትን ሁሉ በረከት እግዚአብሔር ነው ያደረገልና በእግዚአብሔር ምሕረትና ቸርነት እነኚህ ሁሉ ስለተከናወኑልን እግዚአብሔር እናመሰግናለን። መቀደስና መንፈሳዊ እድገት የሚያመጣውን ፋይዳ የሚያመጣውን ተጽዕኖ በአማኞች ውስጥ ይሄ መሰረታዊ ነገር እንደሆነ ባለፈው ሳምንትም ተመልክተን ነበር። ይሄን ከዚህ ክፍል ጋራ ዛሬም ደግሞ በዚያው እንቀጥላለን። መቀደስ መንፈሳዊ እድገትንም የሚያካትት ነው። ብዙውን ጊዜ ሳነብ ምናልባት የት ጋር ነው የሚያነበው እንዳትሉ ይህን መጽሐፍ እየተጠቀምኩ ስለሆነ ነው። አንዳንድ ጊዜ ትንሽ ሀሳቦቹ ለየት ያሉ ሀሳቦችን ወይም ለየት ያሉ ምንባባትን ስለሚሰጠን ማለት ነው ይሄ ክፍል እና ይህንን መጽሐፍ ነው ዛሬ የምጠቀመው። መቀደስ ከማደግ ከመንፈሳዊ እድገት ጋር የተያያዘ ነው። መጀመሪያ መቀደስ በእግዚአብሔር እንደሆነ ተመልክተናል። የሚቀድስ የሚያጸድቅም የሚያድንም ደህንነታችንንም የሚጠብቅ ራሱ እግዚአብሔር እንደሆነ ስንመለከት ነው የቆየ ነው። ማንም ሰው በራሱ መቀደስ አይችልም። ማንም ሰው በራሱ መዳን አይችልም። ማንም ሰው በራሱ ወደ እግዚአብሔር መቅረብ አይችልም። ማንም ሰው ደህንነቱን መጠበቅ አይችልም። ማንም ሰው በራሱ ወደዚህ እውነት ሊመጣ እንደማይችል መጽሐፍ ቅዱሳችን ነው የሚነግረን። የሰው አስተምሮ አይደለም። አሁን ያነበብኩት የእግዚአብሔር ቃል ነው። የእግዚአብሔር ቃል እንደሚለን እንግዲህ እግዚአብሔር ራሱ እንደቀደሰን እንደጠራን እንዳጸደቀን የሚናገር ስለሆነ ይህንን በደንብ ልንረዳ ይገባናል። በተለይ ኤፌሶን ምዕራፍ 1 ላይ እንደሚናገረው እድፈት የሌለብን አድርጎ ቆሻሻ የሌለብን አድርጎ በራሱ ቀድሶ አጽድቆ የራሱ ሕዝብ እንዳደረገን ይናገራል። እዚሁ ክፍል ላይ ስንመለከት ምዕራፍ 2 ቁጥር 9 ላይ ደግሞ ከ9 እስከ 10 ያለውን እናንተን ከጨለማ ወደሚደነቀው ብርሃን የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ካህን፣ ለርስቱም የተለየ ወገን ናችሁ ይለናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ይህን ነው የሚናገረው። እንግዲህ ይሄ በጣም አስገራሚ የእግዚአብሔር ቃል ነው። በጣም የሚገርም የእግዚአብሔር ቃል ነው።
እግዚአብሔር እንግዲህ እሱ ራሱ ስራውን ሰርቶ ጨርሶልን በሱ ምሕረትና በሱ ቸርነት ተፈውሰን ድነን ጸድቀን የእግዚአብሔር ሕዝብ ሆነን ሳለ በራሳችን ደህንነትን እንዳገኘን የሚመስለን ሰዎች ካለን በጣም እንደተሳሳትን ልናስብ ይገባናል። እንደው ከዚሁ ከጴጥሮስ ክፍል አንድ ቦታ ላንብብላችሁ። ስለ መንፈሳዊ እድገትም የሚያሳየውን ክፍል ማለት ነው። የጴጥሮስን መልእክት ስለሆነ እየተመለከትን ያለ ነው። የጴጥሮስን መልእክት ስንመለከት ሌሎችንም ተጓዳኝ ክፍሎችን አናይም ማለታችን አይደለም። አሁን ያየነው እንግዲህ እሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ማለት ምን ማለት ነው? ትእዛዛዊ ቃል ነው። ትእዛዛዊ ቃል ማለት ምን ማለት ነው? እኔ እንዲህ እንደሆንኩ እናንተም አድርጉ፣ ይህን ሁኑ፣ እንደዚህ ሁኑ ማለት ትእዛዛዊ ቃል ነው። ትእዛዛዊ ቃልን ስንሰማ ምንድን ነው ማለት ያለብን? እንደኛ እንደ ክርስቲያን እሺ ነው ማለት ያለብን። በጸጋ ነው የዳናችሁ ስንባል አዎ ልክ ነው፣ አዎንታን ይፈልጋል። በእምነት ነው የዳናችሁ ሲል አዎ፣ እንደገና ደግሞ ተቀደሱ ሲልም አዎ እሺ። ትእዛዛዊ ቃል መሆኑን ልብ እንድትሉኝ ይገባል። አሁንም ትእዛዛዊ የሆነ ቃልን አነብላችኋለሁ። በተለይ በሁለተኛ ጴጥሮስ ላይ ትንሽ እንድንመለከተው ፈልጌ ነው። ሁለተኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 4 ጀምሬ ያነባዋለሁ። በዚህም እጅግ ታላቅና ክቡር የሆነውን ተስፋን ቃሎችን ተሰጥተውናል። በዚህም በዓለም ውስጥ ካለውም የምኞት ጥፋቱም አመልጣችሁ እናንተ የመለኮቱ ባህሪ ተካፋዮች እንድትሆኑ ነው ይላል። ከጨለማው ወደዚህ የጠራችሁ ምንድነው? የመለኮታዊ ባህሪው ተካፋዮች እንድትሆኑ ነው። ከዚህም ጋር ትጋቱን ሁሉ አቅርባችሁ፣ ያው በዚህ በሥላሴያውያን ትርጉም ነው ማለትላችሁ። ከዚህም ጋር ትጋትን ሁሉ አቅርባችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነትም ላይ እውቀትን፣ በእውቀትም ላይ ራስን መግዛትን፣ ራስንም በመግዛት ላይ ትዕግስትን፣ በትዕግስትም ላይ እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል ላይ የወንድማማች መዋደድ፣ በወንድማማችም መዋደድ ላይ ፍቅርን ጨምሩ። እነዚህ ነገሮች በእናንተ ውስጥ ቢኖሩ ቢበዙላችሁም በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶች ወይንም ፍሬቢሶች እንዳትሆኑ ያደርጓችኋል ይላል። እነኚህ ነገሮች የሌሉት ሰዎች እነኚህ ነገሮች በሕይወት ውስጥ የሌሉት ሰዎች ስራ ፈት እንደሆኑ ይናገራል። አሁን እዚህ ላይ ጨምሩ 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 ነው የሚለው። በክርስትና ሕይወት ውስጥ ሊጨመሩ የሚገባቸው መሰረታዊ ነገሮች አሉ። ሕይወታችን በየዕለቱ የምንተገብራቸው የምንኖራቸው ሕይወት ክርስቶስ ኢየሱስን ለመምሰል የምናደርጋቸው መሰረታዊ ነገሮች ናቸው። ወይም ፕራክቲክስ የምናደርጋቸው የምንለማመዳቸው የምንኖረው ሕይወት ማለት ነው። እንግዲህ ከአሁን በፊት ለበርካታ ሳምንታት ያክል የተመለከትነው ቤዝዮትን እንደሆነ መበጀትን እንደሆነ አይተናል። አሁን ደግሞ ከቅድስና የሚቀድመው ቤዝዮት ስለሆነ ነው፣ መበጀት ስለሆነ ነው። ተበጅተናል በክርስቶስ ኢየሱስ። ይህንኑ ክፍል ደግሞ በዚሁ በአንደኛ ጴጥሮስ ላይ ከቁጥር 18 እስከ 20 ያለውን ክፍል ስንመለከት ይህንኑ ነው የሚናገረው። ይህም ትእዛዛዊ ቃል ነው። ተበጅታችኋልና በቅድስና ኑሩ ነው እያለን ያለው። እስኪ በመጽደቅና በመቀደስ መካከል ያለውን ምንድን ነው ልዩነቱ? አንዳንድ ሰዎች ሁለቱም አንድ አይነት ይመስላቸዋል፣ ወይም ተመሳሳይ ነው። መቀደስም መጽደቅም አንድ አይነት ነው፣ ምን ልዩነት አለው የሚል ሙግትን የሚያቀርቡ አንዳንድ ሰዎች አሉ። ግን ልዩነት አለው። ቅደም ተከተላዊም ነው። በአንድ ፈሰስ ብሎ የሚሄድም አይደለም፣ ወይም በአንድ የሚሆንም ነገርም አይደለም። ቅድም እንዳየነው ከጨለማ ወደሚደነቀው ብርሃን ጠራን ይላል። ከዘላለም ሞት ወደ ዘላለም ሕይወት አሻገረን ይላል። እንዲሁም ደግሞ እንከን የለሽ አድርጎ ንጹሕ አድርጎ ቀደሰን፣ የራሱ አደረገን ይላል ኤፌሶን ላይ ስንመለከት። እነኚህ ነገሮች ሁሉ መጀመሪያ የተደረጉ ሁኔታዎች ናቸው። በጸጋ የዳንበት ምክንያት እኛ ኃጢአተኞች ሳለን፣ በደለኞች ሳለን፣ የጠፋን ሆነን ሳለን እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርንበት ጊዜ እንኳን በክርስቶስ ኢየሱስ
ዳግም ልደትን ሰጠን፣ አጸደቀን ወይም ተቤዠን። መቤዠት ማለት ይሄ ነው። ተቤዠን። የተቤዠን እንዴት እንድንሆነው የቀደሰን አሁን ደግሞ ልክ እንደሱ እሱ ቅዱስ እንደሆነ ለእርሱ የተለየን ህዝቦች እንድንሆን ማለት ነው። ምን ማለት እንደሆነ እንግዲህ ከእግዚአብሔር ቃል ነው የምናየው። መቀደስ፣ መጽደቅ። መቀደስ ምንድን ነው? መጽደቅ ማለት በቤዛ የተገኘና ትክክለኛ ሆኖ መገኘትን ማለት ነው። ትክክለኛ ሆኖ ማለት ምን ማለት ነው? በእኛ ሳይሆን አሁን ይሄም ቢሆን በእግዚአብሔር ነው። ትክክለኛ የሆነው ለማን ነው? ለእግዚአብሔር ነው። ያለ ኃጢአት ነን ማለት አይደለም። ያለ ምንም እንከን የለሽ ነን ማለት ወይም ፐርፌክት ነን ማለት አይደለም። ግን ትክክለኛ ያደረገን እግዚአብሔር፣ ትክክለኛ የእሱ ህዝቦች፣ እውነተኛ ህዝቦች፣ የጸደቅን ህዝቦች፣ ምሕረት ያገኘን ህዝቦች፣ የእግዚአብሔር ምሕረት የበዛልና የዘላለም ሕይወት ባለቤት የሆንን ህዝቦች ያደረገን። ይህን ነው ትክክለኛ ማለት። ትክክለኛ አንዳንድ ትርጉሞች መቆም ይለዋል። መቆም ቀጥታ መቆም ከሚለው ጋር ይያያዛል። ግን አሁን እኛ ትክክለኛ ሆኖ መገኘትን የሚለውን ብንይዘው የተሻለ ነው። ይህም ከእግዚአብሔር ጋር ያለንን ግንኙነት፣ ዘላለማዊ ግንኙነት፣ የማይጠፋ ህይወትን ነው የሚያሳየን። ይኸውም ሙሉ በሙሉ በእግዚአብሔር የሆነ ነው እንጂ በእኛ የሆነ አይደለም። ማንም ሰው እንዳይመካ የሚለን ለዚህ ነው። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ የእግዚአብሔር ሕዝብ እንሆን ዘንድ በክርስቶስ ኢየሱስ ተመረጥን ይላል፣ ዳንን ይላል። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ማንም የሚመካበት ነገር የለም፣ ከሱ የተነሳ ነው የሆነልን። ስለዚህ ሁሉም ከእግዚአብሔር በእግዚአብሔር ሆነ። ሁሉም ከእግዚአብሔር በእግዚአብሔር። ክብር ለእግዚአብሔር ነው። መቀደስ ደግሞ መቀደስ በእግዚአብሔር ሆኖ በውስጥ እያደገ የሚሄድ ነው። አሁን መቀደስም በእግዚአብሔር ነው። የቀደሰን እሱ ነው። ያጸደቀን እሱ ነው። በውስጥ ህይወታችን ግን እያደገ የሚሄድ ነው። እያደገ እንዴት እንደሚሄድ ቅድም ያየነው ጨምሩ የሚለን ነገር አይተናል አይደል? ቅድም ጴጥሮስ ላይ ሁለተኛ ጴጥሮስ ላይ እየጨመርናቸው የምንሄድ እያወቅናቸው እየተረዳናቸው የምንለማመደው ህይወት እግዚአብሔርን እየመሰልን የምንሄድበትን ህይወት ነው የሚያሳየን። ስለዚህ መቀደስ በእግዚአብሔር ሆኖ በውስጥ እያደገ የሚሄድ ጉዳይ ነው። በህይወት ዘመናችን ሁሉ እየተገበር ነው የምንሄድ። በህይወት ዘመናችን ሁሉ እየተለየን ለእግዚአብሔር ወደሱ እየቀረብን የምንሄድ መንፈሳዊ ህይወት እድገት ነው። ለዚህ ነው የመንፈሳዊ እድገት ህይወት ያልኳችሁ ከዚህ የተነሳ ነው። ግን ደረጃ በደረጃ የሚሄድ ነው። በአንድ ጊዜ የሚሆን አይደለም። መጽደቅ በአንድ ጊዜ ነው። መቤዠት በአንድ ጊዜ የሆነ ጉዳይ ነው። መዳን አንዴ ነው። ዋን ሴቭድ ኦልዌይስ ሴቭድ ብለን የምናምነው ለዚህ ነው። አንዴ ድነናል። በቃ ድኛለሁ። ድነቴን ደግሞ ማንም ሊነጥቀኝ አይችልም። ማንም ሊወስድብኝ አይችልም። ማንም ከእግዚአብሔር መንገድ ሊያወጣኝ አይችልም። ሐዋርያው ጳውሎስም እንዳለው ሞት ቢሆን ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ከእግዚአብሔር እንደማይለየኝ ተረድቻለሁ እንዳለ ጌታ ኢየሱስ ክርስቶስም ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ የዘላለምን ሕይወት እሰጣቸዋለሁ፣ ከእጄ ማንም አይወስዳቸውም፣ ከቶም አይጠፉም እንዳለ ይሄ ሁሉ መቤዠት መዳን አንድ ጊዜ የሆነ ጉዳይ ነው። አንድ ጊዜ የሆነ መጽደቅም አንድ ጊዜ ሆኖ መጽደቅ ማለት መለየት ማለት እንደሆነ ተነጋግረናል። አንድ ጊዜ ሆኖ ግን በህይወታችን ግን እሱን እየመሰልን ተጠርተናል፣ ድነናል፣ ዳግም ተወልደናል፣ የእግዚአብሔር መንግስት ወራሾች ሆነናል፣ ልጆች ተብለናል። ልጆች ከሆንም በኋላ ደግሞ በህይወታችን ሁልጊዜ ክርስቶስ ኢየሱስን እያሳየን የምንሄድበት በየዕለት ህይወታችን ውስጥ የሚሆን ጉዳይ ነው። መቀደስ በህይወት ዘመናችን ሁሉ ይቀጥላል። የመለማመድ ህይወትን የክርስትና ህይወታችን በመቀደስ ውስጥ ቀጣይነት ያለው እያደገ የሚሄድ መሆኑን ልናስተውል ይገባናል። ለዚህም ደግሞ ጥረትና ልዩ ልዩ ትኩረትን እንዲሰጣቸው ወይም እንዲሰጠው ያስፈልጋል። ለዚህ ጉዳይ
ምክንያቱም ይሄ የሚያሳስበን ነገር ምንድነው? ድኛለሁ፣ ዳግም ተወልጃለሁ፣ የመንግስት ወራሽ ሆኛለሁ፣ ከዚህ በኋላ እንደፈለገኝ መሆን አለብኝ የሚለውን ሐሳብ እንዳንተገብረው እንዳናስበው ያሳየናል። ስለዚህ የመቀደስ ደረጃዎች አሉት። የመጀመሪያው ደረጃ አንዴና ለመጨረሻ ጊዜ በእግዚአብሔር የተደረገና የተከናወነ ነገር ሲሆን በየደረጃው ደግሞ የሚሆኑት ሁኔታዎች እንዳሉ እንድናስብ ያደርገናል። መጀመሪያ መቀደስ በዳግም ልደት ውስጥ የተገኘ ነው። ይህን ልብ ልንለው ይገባል። በዳግም ልደት ውስጥ ያገኘ ነው። ዳግም ስንወለድ ተቀድሰናል። ዳግም ስንወለድ ተቀድሰናል። የተቀደስን ሰዎች ደግሞ ተግባራዊ ሕይወትን እንድንለማመድ እግዚአብሔር ይፈልጋል ከኛ። እግዚአብሔር ራሱ ለሁሉ ከዓለም በውጀት ለይቶናል፣ ቀድሶናል፣ ከኃጢአት ባርነት ገዝቶናል፣ ከዘላለም ሞት ከኃጢአት ባርነት ወይም from the slave of market ከባርነት ገበያ ገዝቶን የእሱ ልጆች እንድንሆን አድርጎናል። በክርስቶስ ደም በእሱ በመታጠብ አንድ ጊዜ ተቀድሰናል። ቲቶ ይህንን ነው አጠንክሮ የሚነግረን። ቲቶ ምዕራፍ 3 ቁጥር 5 ብታነቡት በደንብ አጠንክሮ የሚነግረን ነገር ምንድን ነው? በደሙ ታጥበናል፣ በደሙ ተቀድሰናል፣ በደሙ ተዋሽተናል፣ የእሱ ሕዝብ ሆነናል። በቃ ለዘላለም በዘላለም መንፈስ የቀደሰን ያጸደቀን የራሱ ሕዝብ ያደረገን ራሱ ነው። እንዲሁም አንዳንድ እንደ ልጆች እንድንሆን እግዚአብሔር ይፈልጋል። እንደ ልጆች እንድንሆን ዳግም የተወለደ ሰው እንደ ክርስቲያን ሕይወት ለመኖር አንድ ልጅ ከተወለደ በኋላ የሚኖረውን አይነት ሕይወት ማለት ነው። በእናቱ ሆድ ውስጥ እንዳለ የዚያን አይነት ሕይወት አይደለም አንድ ሕፃን ልጅ ተወልዶ የሚኖረው ነው እንዴ? ነው በዚያው አይነት ሕይወት ነው የሚኖረው። ያድጋሉ፣ የሕይወት ልምምድ ይለማመዳል። ወደዚህ ዓለም ከመጣ በኋላ እንዴት እንደሚኖር መብላትን፣ መጠጣትን፣ መተኛትን፣ መንቀሳቀስን፣ መስራትን፣ ሌሎች ተግባሮችን ሁሉ እየተለማመደ እንደሚያድግ ሁሉ በቁመቱ እያደገ በማስተዋሉም በእውቀትም በጥበብም በተለያየ ነገር እያደገ እንደሚሄድ ጌታ ኢየሱስ ክርስቶስም እንደዚያ በሰውነት ወራት ውስጥ በጥበብ በእውቀት ያድግ ነበር ነው አይደል የሚለው? ያድግ ነበር። ልክ ክርስቲያንም ደግሞ ማደግ ነው ያለበት። በመንፈሳዊ ሕይወቱ ማደግ ነው ያለበት፣ መለማመድ ነው ያለበት። ክርስቶስ ኢየሱስን እየመሰለ የሚያሳድገን በነገራችን ላይ ቃሉ ነው። በመንፈስ ቅዱስ እየተሞላን ሁልጊዜ ስናነብ የእግዚአብሔር ቃል እያሳደገን ይቀድሰናል። ምክንያቱም ቃለ እውነት ነው፣ በእውነት ቀድሳቸው ስለሚል የእግዚአብሔር ቃል በቃሉ እየተቀደስን እንሄዳለን ማለት ነው። የሚቀድሰን እሱ ስለሆነ እንዲሁም ደግሞ ከኃጢአት ልምምድ እንድናለን፣ ከኃጢአት ልምምድ እንወጣለን እየተቀደስን ስንሄድ። እንደውም ጠንካራ ሐሳብ የሚናገረውን ብትመለከቱት በዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ የእርሱ ዘር በእርሱ ውስጥ ይኖራልና እርሱም ኃጢአትን ሊያደርግ አይችልም፣ ምክንያቱም እርሱ ከእግዚአብሔር ተወልዷልና። እንዴት ነው ኃጢአትን ማናደርገው? ሰው ከኃጢአት ንጹህ ሊሆን ይችላል እንዴ? ኃጢአት ማድረግ አንችልም እንዴ የሚል ጥያቄ በውስጣችን እንዲፈጠር ይችላል። ነገር ግን የእግዚአብሔር ቃል ምንድን ነው የሚለን? የእሱ ዘር በእናንተ ውስጥ አለ። መለኮታዊ ዘር ነው። ቅድም እንዳነበብነው መለኮታዊ ዘር ነው። ያ መለኮታዊ ዘር በእኛ ውስጥ አለ። የመለኮቱ ባህሪው ተካፋዮች ሆነናል። የመለኮታዊ ባህሪው ተካፋዮች ስንሆን ደግሞ ክርስቶስ ኢየሱስን እየመሰልን እንድንኖር ኃጢአትን እያነፈነፍን ሳይሆን የምንኖረው ሁልጊዜ ክርስቶስን ለመምሰል ነው የምንለማመደው። አንዳንድ ጊዜ ሰዎች የሚቸግራቸው ይሄ ነው። ምንም እኮ የፈለገኝን ብሆን ተዳንኩ በቃ በቂ ነው
የህይወት ልምምድ አያስፈልገኝም። የቅድስና ህይወት አያስፈልገኝም። ክርስቶስን የመምሰል ህይወት አያስፈልግም። ምን ያስፈልጋል? በቃ ተከፍሎልሃል። ያለፈው፣ ያሁኑ፣ የወደፊቱ ተከፍሏል። ልክ ነው። መጽሐፍ ቅዱስ እንደዚያ ነው የሚለን። ምክንያቱም ሮሜን ስንማር ተመልክተነዋል አይደል? ኃጢአታቸው የተሰረየላቸው ምኖች ናቸው? ምስጉኖች ናቸው፣ ብፁዓን ናቸው። ኃጢአታቸው ደግሞ የተከደነላቸውም ምን ናቸው? ብፁዓን ናቸው ወይም ቅዱሳን ናቸው ይለናል። ኃጢአቱም የማይቆጠርበት። አሁን 3 ደረጃዎችን አያችሁ። ምዕራፍ 4 ላይ ሮሜ ምዕራፍ 4 ላይ ቁጥር 6 እና 7ን ስንመለከት ይህንን የተመለከትነው። ኃጢአታችሁ ተሰርዮላችኋል። አሁን ደግሞ ኃጢአታችሁም ደግሞ ተከድኖላችኋል። አንድ ነገር ከተከደነ አይታይም አይደል? የተከደነ ነገር በውስጡ ምን እንዳለ አይታወቅም። የሆነ ድስት አምጣችሁ እዚህ ጋር ትልቅ ድስት ውስጡ ምን እንዳደረጋችሁት እዚህ ጋር ቢቀመጣው ምን ይሆን ያለበት ነው የሚለው። እዚህ ጋር ያለው ሰው ሁሉ ውስጡ ምን ይሆን ያለው የሚል ጥያቄ ሳይፈጠርባችሁ አይቀርም። ካልተከፈተ አታውትም ውስጡ ያለውን ነገር። ልክ ኃጢአታችን ክድን ተደርጎልናል። ኃጢአታችን ተሰርዮልናል። ኃጢአታችን ደግሞ አይቆጠርብንም። ነገር ግን ዳግም የተወለደ ሰው የክርስቶስ ዘር በውስጡ ስላለ፣ የክርስቶስ ባህሪ በውስጡ ስላለ፣ በውስጡ ባለው በክርስቶስ መለኮታዊ ባህሪ እየተመራ ቅዱስ እየሆነ ራሱን ያለ ኃጢአት ለመሆን የሚለማመደው ህይወት ነው። ቅድም እንዳሳያቸው አንድ ህፃን ተወልዶ በሚያድገው መሰረት እንደዚያ የሚያድግ ማለት ነው። ይህ ማለት በእኛ ውስጥ ያለው የክርስቶስ መንፈስ የአዲስ ህይወት ለኃጢአት እጅ እንዳንሰጥ ያደርገናል ማለት ነው። ለኃጢአት እጅ መስጠት የሚቻለው ምንድነው? የክርስቶስ መንፈስ በውስጣችን ሳይኖር ሲቀር ወይም በመዳናችን መጠራጠር ሲኖረን ወይም በመዳናችን እርግጠኛ አለመሆናችን ይህን አደጋ ሊያመጣብን ይችላል። በመዳናችሁ እርግጠኞች ናችሁ? አዎ እርግጠኛ ነን። ስለዳንን ነው ወደዚህም የመጣ ነው ብዬ አስባለሁ። ምናልባት ይሄ የመዳን መንገድ ለብዙዎች ግልጽ ላይሆን ይችላል። መዳናቸውን በትክክል የሚያውቁ ሰዎች የሉም ማለት አይደለም። እኔ በጣም በተለይ በአሁኑ ጊዜ በመዳኔ እርግጠኛ ባልሆን ምን አይነት ህይወት ውስጥ እንደምኖር አላውቅም። በጣም ከባድ ነው። ግን ታማኝ የሆነው ጌታ አንድ ያድኖናል። ደህንነታችን አይጠፋም ለዘላለም። በቃ ያለፈውም ያሁኑም ወደፊቱም ምን ሆኗል? ተሰርዮል። በቃ ዋጋ ተከፍሎልናል ለማለት ነው። ይሄ ማለት ግን የኃጢአት ላይሰንስ ይሰጠናል ማለት አይደለም። ለዚህ ነው ከእግዚአብሔር የተወለዱ ሰዎች ከእግዚአብሔር የተወለዱ ሁሉ ኃጢአትን አያደርጉም። የእርሱ ዘር በእነርሱ ውስጥ ይኖራል። የእርሱ ዘር እናንተ የተወለዳችሁት ከምንድን ነው ይላል ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ከማይጠፋ ዘር ነው። ያዕቆብ ላይ ስንመለከት ምዕራፍ 1 ቁጥር 18 ላይ ይህንኑ ቃል ሲደግሙ የህይወት ቃል ከህይወት ቃል እንደተወለደ ይናገራል። ከማይጠፋ ዘር ነው የተወለድነው። የሚጠፋ ዘር አይደለም። ዘር ሁሉ የሚበቅል አይደለም። የተዘራ ዘር ሁሉ የሚበቅል አይደለም። የትም ቦታ ብትዘሩት፣ ስንዴ ዝሩት፣ ገብስ ዝሩት፣ የፈለጋችሁ ዝሩት፣ ሁሉም አይበቅልም። የማይበቅል ዘር አለ። ምናልባት እንደኔ ገበሬ የሆናችሁ ሰዎች ናችሁ በደንብ ልታውቁት የምትችሉት። አንዳንድ ጊዜ ዘርተን ሳይበቅል የሚቀርበት ጊዜ ነበር። እኛ ግን ከሚጠፋ ዘር አይደለም የተወለድነው፣ ከማይጠፋ ዘር ነው። ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ተወልደናል። ስለዚህ አንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 11 ላይ ትክክለኛ ተግባራዊ ህይወትን እንድንኖር ያደርገናል። ይሄም ደግሞ ምንድነው? በአምላክ ክቡር ደም ተዋጅታችኋል ይላል። በሱ ክቡር ደም የተዋጀን ክርስቲያኖች ተግባራዊ የክርስትና ህይወትን እንድንኖር ይነግረናል። ቀድሞማ እኮ እኔም እናንተም ለዚህ የምንገባ ሰዎች አልነበርንም። በብሉይ ኪዳን ላይ ምናልባት ኤርምያስ 17 ቁጥር 9ን ታውቁታላችሁ ብዬ አስባለሁ። የሰው ልብ ተንኮለኛ ነው ማንስ ያውቀዋል ይላል።
የሰው ልብ ተንኮለኛ ነው፣ ክፉ ነው፣ የሚያምን አይደለም፣ አመፀኛ ነው። እንደ ሰው በጣም ክፉ የለም። እግዚአብሔር ግን በጎ አደረገ፣ መልካም አደረገ። የሚገርም የሰው ልብ ምን ያክል ተንኮለኛ ነው፣ እንደ ድንጋይ እንደ አለት ነው ይለናል ኤርምያስ። አለት በመራጃ ወይም በመዶሻ ነው አይደል ብዙ ተደግሞበት የሚሰበረው። ከዚያ በላይ ነው የሰው ልብ ጥንካሬ፣ የሰው ልብ ክፋት፣ የሰው ልብ የዓለማመን ህይወቱም ሁሉም ነገር የዚያን ያክል ጠንካራ እንደሆነ ይነግረናል መጽሐፍ ቅዱስ። ማመን የማይችል ነው፣ ጨካኝ ነው፣ የሰው ልብ ክፉ ነው። ይህንን ጨካኙን ክፉን ልባችንን በመንፈስ ቅዱስ አማካይነት ይህንን የማያምነውን ልባችንን በመንፈስ ቅዱስ አማካይነት ቀስቅሶ ነው ይህንን እውነት እንድንሰማ ያደረገ። ሆኔ እኮ በቃ ጥሩ ሰው ስለሆንኩ፣ መልካም ሰው ስለሆንኩ፣ ደግ ሰው ስለሆንኩ እግዚአብሔር ድሮም እኮ ክፋት የለብኝም ነበር፣ እንደዚያ ነው ያዳነኝ ብለን እንዳናስብ ልንጠነቀቅ ይገባናል። ብዙ ሰዎች እንደዚያ ይላሉ። ብዙ ጊዜ ነግሬያቸዋለሁ። አያቴ ወንጌልን ስነግረው እንዴ ታቀኝ የለም እንዴ ያንድን ሰው ንብረት ነክቼ አላቅም፣ በማንም ጥግ ደርሼ አላቅም፣ እኔ ያልጸደቅኩ ማን ሊጸድቅ ነው ይለኛል። ኧረ እንደዚህ አይደለም ብዬ ለማስረዳት ሞክረ። እንደዚያ እኮ አይደለም፣ በል ዞር በል ታጠገቤ ተነሳና ዞር በል ምናምን ይልና ተፊቱ እንዲሄድ ያደርገኛል። እና ሰዎች ብዙውን ጊዜ በእነሱ መልካምነት የዳኑ ይመስላቸዋል፣ ወይም እግዚአብሔር የሚያያቸው ይመስላቸዋል፣ እግዚአብሔር የሚያውቃቸው ይመስለኛል። አንድም ሰው እንኳን ንጹሐን እንደሌሉ አንድም ሰው ሁሉ ኃጢአትን ሰርተዋል የሚለን ለዚህ ነው። ስለዚህ እግዚአብሔር ግን በምሕረቱ አዲስ ልብን ሰጥቶን ነው። ስለዚህ እግዚአብሔር እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱሳን ሁኑ የሚለውን ሐዋርያው ጴጥሮስ እዚህ ቦታ ላይ እየጠቀሰው ከዘሌዋውያን 19 ቁጥር 2 ላይ ነው ጠቅሶ ነው። ትእዛዛዊ ቃል ነው አይደል? ልብ በሉ። መጽሐፍ ቅዱሳችንን ስናጠና እነኚህን ግሶች በደንብ ማወቅ አለብን። አበረታች ቃል ነው፣ ትእዛዛዊ ቃል ነው፣ የምክር ቃል ነው፣ ተስፋ ቃል ነው። እነኚህ የሚሉትን ነገሮች በደንብ ማወቅ ያስፈልገናል። አድርጉ ከተባለ ትእዛዛዊ ቃል ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ የተለያችሁ ሁኑ ነው የሚለው። እግዚአብሔር ለሱ የተለየን ህዝቦች እንድንሆን ይፈልጋል። ለሱ ምርጥ ህዝቦች ነን፣ ቅዱስ ህዝብ ነን፣ ያለ ኃጢአት የሆንን። በነገራችን ላይ እኔና እናንተን ከሌላው ሰው የተለየ ህይወት እየኖርን አይደለም እግዚአብሔር ጻድቅ ያደረገን፣ ግን እኛን መረጠንና ጠራንና የሱ ምርጥ ህዝቦች እንድንሆን አደረገን። ያለምንም መስፈርት አንኮንዲሽናል በሆነ ምንም መስፈርት ሳይኖረው ማለት ነው። በምንም መስፈርት አይደለም የእግዚአብሔር ህዝብ ይሆን ነው። የእግዚአብሔር ህዝብ ይሆን ነው ከእግዚአብሔር ምሕረትና ቸርነት የተነሳ ነው እንጂ ከርሱ መስፈርት ቢኖረው ኖሮ እኔና እናንተ የምንጸድቅ አልነበርንም። እኔና እናንተ የእግዚአብሔር ህዝብ ልንሆን የሚገባን ሰዎች አልነበርንም። መስፈርት ቢኖረው አንድም ሰው ሊጸድቅ አይችልም ነበር። የራሳችን ጽድቅ ብለን የምናደርገው ነገር ሁሉ የመርገም ጨርቅ ነው ብሎ የሚለን ለዚህ ነው መጽሐፍ ቅዱስ። የመርገም ጨርቅ ምን ያክል አጸያፊ እንደሆነ፣ ምን ያክል ቆሻሻ እንደሆነ ልብ በሉ። ይሄ በሰውኛ አነጋገር በሰውኛ እኛ በሚገባን ፐርሰኒፊኬሽን ነው። እኛ ጽድቅ ሰራን፣ መልካም ነገር አደረግን፣ በቃ ይሄንን እያደረግን ተኔ ወዲያ ጻድቅ ማን ሊባል ነው? ከኔ ወዲያ ቅዱስ ሊባል የሚችል ማን ነው ብለን እንዳንል ነው። ጽድቃችሁ የመርገም ጨርቅ ነው የተባልነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል የሚለን ከዚህ የተነሳ ነው። ልብ በሉ። እግዚአብሔር ቅዱስ በመሆኑ የእርሱ ሕዝብም ቅዱስ እንዲሆን ይፈልጋል። እኔ ቅዱስ ነኝ አለ፣ እናንተም ቅዱሳን ሁኑ። ቅዱሳን ማለት ኃጢአትን አለመስራት ማለት አይደለም፣ ግን ክርስቶስ ኢየሱስን እየመሰልን የምንለማመደው ህይወት ነው። በየዕለቱ በእድገት ውስጥ የሚታይ ነው።
የእርሱ ሕዝብ ቅዱስ እንዲባሉ እግዚአብሔር ይፈልጋል። እኔና እናንተ የእሱ ሕዝብ ስለሆነ ሰው በክርስቶስ ሲያምን ይጸድቃል። ደግሞም ጽድቅ የራሳችን ሳይሆን የእኛ ሳይሆን የእግዚአብሔር ጽድቅ ነው፣ የክርስቶስ ጽድቅ ነው። እኔና እናንተ የለበስነው በእኔና በእናንተ ውስጥ የሚታየው የክርስቶስ ጽድቅ ነው እንጂ የእኛ ጽድቅ አይደለም። ትንሽ ኢየሱስ ክርስቶስ ከእኔና ከእናንተ ገለል ቢል ወይም ዘወር ቢል ለትንሽ ደቂቃ እንኳን ዘወር ቢል እኔና እናንተ በእግዚአብሔር ዓይን ስንታይ በጣም ኃጢአተኞች ሆነን ነው የምንታየው። የቁጣ ልጆች ነበራችሁ የሚለን ለዚህ ነው። ነገር ግን በክርስቶስ ኢየሱስ ጽድቅ የኛ ኃጢአት ተሸፈነልን ብለን ያልነው ለዚህ ነው። የተሸፈነልን በክርስቶስ ኢየሱስ ሞትና ትንሣኤ በማመናችን ነው። የዘላለም ሕይወት ባለቤት የሆን ነው ከክርስቶስ የተነሳ ነው። በራሳችንማ እጅግ የከፋን እጅግ ኃጢአተኞች እጅግም በደለኞች ነን። ለዚህም ነው እንዲገባን እግዚአብሔር የሚጸጸት ሳይሆን ግን እሱ ራሱ ያለው ምንድነው? ሰውን በመፍጠሬ ተጸጸትኩ ያለው ለዚህ ነው። ወይኔ እንደው ማለቱ አይደለም፣ ግን እኛ የሰው ልጆች ምን ያክል በደለኞች እንደሆነን እንድናውቅ እንድንረዳ ነው። ይህንን ያለበት ዋናው መሰረታዊ ነገር ሰው ጻድቅ ሲሆን በእግዚአብሔር ዘንድም ተቀባይነትን ያገኛል። በእግዚአብሔር ዘንድ ተቀባይነትን እንድናገኝ ያደረገን ራሱ እግዚአብሔር ነው። ሰው ያለ ቅድስና እግዚአብሔርን ማየት እንደማይችል ተቀደሱ ይላል። ዕብራውያን 12 ቁጥር 14 ላይ ተቀደሱ፣ ያለ ቅድስና እግዚአብሔርን ማየት አይቻልም ይላል። እሱን እንድናይ ያደረገን እሱ ራሱ ቀድሶ ነው። ወደ እግዚአብሔር መቅረብ የሚቻለው ሰው ሲቀደስ ነው። እግዚአብሔር ግን አዲስ ልብን ሰጠን ይላል። አዲስ ልብ ሕዝቅኤል ላይ ምዕራፍ 36 ከቁጥር 26 እስከ 27 ላይ እኔ እግዚአብሔር ግን አዲስ ልብን እሰጣችኋለሁ፣ ፍርድንም አሳያችኋለሁ። ይህን የተስፋ ቃል ሲናገር እንመልከት። አዲስ ልብን እሰጣችኋለሁ፣ ያንን ድንጋዩን ልብ አወጣዋለሁ። ያንን ድንጋዩን ልብ ወይም ቅድም የነገርኳችሁን የማያምነውን ልብ፣ መጥፎውን ልብ፣ ክፉውን ልብ አወጣውና አዲስ ልብ እሰጣችኋለሁ። አዲስ ልብ ነው የሰጠን። የሰው ልብ ተንኮለኛነቱን ተመልክተናል። አዲስ ልብ ሲሰጠን ደግሞ በአዲስ መንፈስ እንድንኖር እግዚአብሔርን እየመሰለን እንድንኖር ለአዲስ ሕይወትም ደግሞ የተዘጋጀን እንድንሆን እግዚአብሔር ስለፈለገ አዲስ ልብን ሰጥቶናል። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል የሚለን ለዚህ ነው። በአዲስ ልብ ውስጥ ደግሞ የኖርን ሰዎች፣ በአዲስ ልብ የተሰጠን ሰዎች ደግሞ ክርስቶስ ኢየሱስን እየመሰለን እንድንኖር ነው የሚነግረን። ዳግመኛ የተወለደ ዘሩ በውስጡ ስላለ፣ የክርስቶስ ዘር በሱ ውስጥ ስላለ ክርስቶስ ኢየሱስን እየመሰለ ነው የሚኖረው። አንደኛ ዮሐንስ ምዕራፍ 3 ቁጥር 9ን 4 ቁጥር 7ን 5 ቁጥር 1ን 4 18ን ማየት ትችላላችሁ። እንግዲህ እስታሁን ተመልክታችሁ እንደሆነ በሁሉም ክፍል ላይ ፉታታዊ በሆነ አካሄድ ነበር ሳስተምር የነበረው። ዛሬም በዚያው መንገድ ነው፣ ግን ተጓዳኝ ከሌሎችም ክፍሎች ደግሞ መጠቀስ ስላለበት ይሄ ቶፒካል የሆነ ስቴዲየም ማጥናት በጣም አስፈላጊ ስለሆነ ያንንም ስለሚያጠናክርልን ነው። እዚሁ ክፍል ላይ ነው ያለሁት፣ ሌላ ጋር የሄድኩ እንዳይመስላችሁ። ነገር ግን ዳግም የተወለደ ሰው፣ ዘሩ በክርስቶስ ኢየሱስ ያለ ሰው ምን አይነት ሕይወት መኖር እንዳለበት፣ በፍቅር መኖር እንዳለበት፣ ሌላውን እንዴት መውደድ እንዳለበት፣ ዋናው መሰረታዊ ነገር መቀደስ፣ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ የሚለውን የእግዚአብሔርን ቃል ተግባራዊ ማድረግ ነው በሕይወታችን ውስጥ። ቅድስና የሚያድገው አማኙ በመንፈስ ቅዱስ ሲሞላ ነው፣ ከመንፈስ ቅዱስ ጋር ሲተባበር ነው። የመንፈስ ቅዱስ ሙላትን አንድ ጊዜ የሚሆን አይደለም፣ ሁልጊዜ ነው በመንፈስ ቅዱስ የምንሞላው።
ሁል ጊዜ በመንፈስ ቅዱስ እንድንሞላ ይነግረናል። አንድ ምሳሌ ልንገራችሁ። ያው ራሴ የፈጠርኩትን ቢሆን ማለት ነው። አንድ አትክልተኛ አትክልቱን ምን ያደርገዋል? አትክልቱን ከተከለ በኋላ ከጸደቀ በኋላ ምን ያደርገዋል? ይኮተኩተዋል፣ ውሃ ያጠጣዋል። ሌላስ ምን ያደርገዋል? ቅጠሎቹን ምናልባት በሽታ ይዞት ከሆነ የሆነ ነገር ካለበት አትክልቱ ምን ያደርገዋል? ቼክ ያደርገዋል ሁል ጊዜ። ሌላስ ፀሐይ ላይ እንዲሆን ያደርገዋል፣ ማዳበሪያ፣ እነዚህ ሁሉ ነገር ብዙ ነገር ያደርገዋል። ሌላው ደግሞ ምንድነው መሰላችሁ? አሁን ካለው ከትምህርታችን ጋር የሚሄድ ምናልባት ሳውንድ ያደርጋል ብዬ ስለማስብ ያርመዋል አይደል? ማረም አለበት። አርሞ ሁልጊዜ ምን ያደርገዋል? ያጸዳዋል፣ ያርመዋል። ካልታረመ ምን ይሆናል? በዙሪያው ያሉትን ሁሉ የሚያገኘውን ማዕዱንን ሁሉ ይወስድበታል አይደል? ይሻማዋል፣ ምግቡን ማለት ነው። ያም ብቻ ሳይሆን እንዲቀጭጭ ያደርገዋል፣ አንቆ ይዘዋል። ክርስቲያንም በክርስትና ሕይወቱ ውስጥ ሲኖር እንደዚህ ነው መሆን ያለበት። በመንፈሳዊ ሕይወቱ ዕለት ዕለት የሚያድግበትን ሕይወት ነው መኖር ያለበት። በቅድስና መኖር በመንፈሳዊ ሕይወታችን እያደግን የምንሄድበት፣ በእግዚአብሔር ቃል በጸሎት እየታነጽን መሆን አለብን፣ ማደግ አለብን። በዚህ ጊዜ እግዚአብሔር ይደሰታል። እግዚአብሔርም የሚከብርበትን ሕይወት መኖር እንችላለን። እግዚአብሔር የሚከብርበትን ሕይወት ስንኖር ሁላችንም ደግሞ በመንፈሳዊ ሕይወታችን ጤናማዎች እንድንሆን ያንን ቆሻሻውን ነገር ሁሉ በዙሪያችን ያለውን ሁሉ በማስወገድ ኃጢአትንም ሆነ ወይም እኛን ሊያቀጭጨን ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ሊለየን የሚችለውን ነገር ሁሉ ማስወገድ ይኖርብናል። እግዚአብሔር የማይፈልገው ነገር መቀደስ ማለት እግዚአብሔር የማይፈልገው ነገርን ማስወገድ፣ እግዚአብሔር የሚፈቅደውን ነገር ማድረግ፣ በእግዚአብሔር ሐሳብና ፈቃድ ውስጥ መሆን ማለት ነው። ለዚህ ደግሞ ጠላቶቻችን የሆኑ ልክ አዳምን ሔዋንን ዲያብሎስ እንዳታለላት እንዲሁም ደግሞ እኛን የሚያታልለን ወይም የኛ ጠላት የሆነ የዚህ ዓለም አምላክ ማን አለ? ዲያብሎስ አለ ወይም ሰይጣን አለ። በዚህ ዓለም ላይ ስንኖር 3 ጠላቶች እንዳሉን መጽሐፍ ቅዱስ ይናገራል። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር ከ15 እስከ 16 ያለውን ክፍል ስትመለከቱ 3 ጠላቶች አሉን። እነማን ናቸው እነኛ? ሰይጣን፣ ሌላስ? ሰይጣን፣ ዓለም፣ ስጋ። እነኚህ ነገሮች እነኚህ 3ቱ ጠላቶቻችን እንደሆኑ ልክ ቅድም እንደነገርኳችሁ እንደ አረሙ ሕይወታችንን የሚያቀጭጩ ወይም ከእግዚአብሔር ጋር ሕይወታችን የተጣበቀ እንዳይሆን የሚያደርጉን ሰይጣንም ሁልጊዜ የሚከታተለን ጠላታችን ነው፣ ዲያብሎስ። የስጋ ምኞት ደግሞ የስጋ ፍላጎታችን የስጋ ምኞታችን ከእግዚአብሔር ሐሳብ ፈቃድ ውጪ እንዲሆን የሚያደርገን ነው። ስጋችንም የስጋ ምኞት የስጋ ሐሳብ እነኚህ ሁሉ ነገሮች በቅድስና እንዳንኖር የሚያደርጉን በጣም የሚዋጉ ጠላቶቻችን ናቸው። ይህን ሁሉ ግን መግታት የምንችለው በእግዚአብሔር መንፈስ ስንሞላ፣ በቃሉ ስንሞላ፣ በታማኝነት ለእግዚአብሔር ስንኖር፣ ክርስቶስ ኢየሱስን እየመሰልን ስንኖር የሚያደርገን ነው እና እነኚህን ሁሉ ጴጥሮስ ዲያብሎስን ተቃወሙት ምን ይላል? ከእናንተም ይሸሻል ይላል። ያዕቆብም እንደዚሁ። እንዴት ነው የምንቃወመው? አንዳንድ ጊዜ አንዳንድ ሰዎች የሆነ በስጋቸው የሆነ ነገር በዓይናቸው ያውና ያንን እየተመለከቱ እያለ በዚያ ጉዳይ ውስጥ ምስጥ ሲሉበት በኢየሱስ ይላሉ። ገጥሟቸው ያውቅ እንደው አላውቅም።
የሆነ ዲያብሎስም የሆነ ነገር ያረገባቸው ሲመስላቸው በኢየሱስ ስም ይላሉ። የዓለም ነገርን ማየቱ ደግሞ በዓይናቸው ሲጎመጁም እንደዚሁ በኢየሱስ ስም ይላሉ። ግን ተቃወሙት ያለው እንዴት ነው የምንቃወመው? እንዴት ነው መቃወም እንችለው? መቃወም ማለት ምን ማለት ነው? ዛሬ እንግዲህ በጥያቄም እየጠየኳችሁ ስለሆነ እንግዲህ ይቅርታ። መጨረሻ ላይ ደርሻለሁ። መቃወም በእምነት ነው የምንቃወመው። በእግዚአብሔር ላይ በማመን በእሱ ላይ በማመን ባለን ስልጣን ነው የምንቃወመው እንጂ በኢየሱስ ስም ውጣ፣ በኢየሱስ ስም ግባ በማለት አይደለም። ሰዎች መቃወም የሚመስላቸው ያ ነው። በቃ መቃወም ማለት ውጣ፣ ግባ፣ ሂድ፣ ሽሽ፣ እንደዚህ ኩን ምናምን ወደ ሲኦል እንድትገባ አዝሃለሁ ምናምን በማለት ይመስላቸዋል። መቃወም ማለት ይለናል የእግዚአብሔር ቃል ያዕቆብ ምዕራፍ 4 ቁጥር 7 እና 8 አንብቡት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8ንም አንብቡት። በእምነት እንድንቃወመው ነው። በእምነት መቃወም ብቻም ሳይሆን ራሳችሁን ግዙ ነው የሚለው። ራሳችሁን ግዙ፣ ንቁ። ባላጋራችሁ ዲያብሎስ የሚወጣውን አይቶ እንደሚያገሳ አንበሳ ይዞራል። ራስን መግዛት ነው አንዱ ትልቁ። በእምነት ነው ራሳችን መግዛት የምንችለው፣ መንቃት የምንችለው። ለእግዚአብሔር እውነት በዚህ ምድር ላይ ስንኖር ነቅተን እንድንኖር ጌታ ያዘናል። ራስን መግዛት መጽሐፍ ቅዱስ እንደሚነግረን አገርን ከመግዛት በላይ ራስን መግዛት ዋናው ነገር እንደሆነ ይናገራል። አገርን የሚገዙ አሉ አይደል? ጠቅላይ ሚኒስትሮች፣ ፕሬዝዳንቶች። አንዳንዱ ሀገር ጠቅላይ ሚኒስትሮች ናቸው አገርን የሚገዙ አይደል? አንዳንድ ቦታ ደግሞ ፕሬዝዳንቶች ናቸው አገርን የሚገዙ አይደለም እንዴ? አንዳንድ ቦታ ደግሞ ንጉሶች አሉ። ግን አገርን ከመግዛት በላይ ራስን መግዛት ይበልጣል። ራሳችንን አለመግዛት ከባድ አደጋ ነው ወገኖች። እግዚአብሔር ራሳችንን እንድንገዛ ነው የሚፈልገው። እዚህም ቦታ ላይ እንደዚህ ነው። ምሳሌ ውስጥ ራሱን የሚገዛ ሰው ዓለምን ከሚገዛ በላይ ይበልጣል ነው የሚለው። ሰው ራሱን መግዛት ስለሚያቅተው ነው መቀደስም የማይችለው፣ እግዚአብሔርን ማስደሰት የማይችለው፣ እንደ እግዚአብሔር ሐሳብ መኖር የማይችለው። ስለዚህ መጀመሪያ እግዚአብሔር ቅዱስ ስለሆነ እናንተም ቅዱሳን ሁኑ። ሕይወታችን በቅድስና ውስጥ እንዲኖር እግዚአብሔር ይፈልጋል። መቀደስ ማለት በእሱ በሕይወት ዘመን ሁሉ ክርስቶስን እየመሰልን የምንኖረው ሕይወት ማለት ነው። ቀዳሹ ራሱ እግዚአብሔር ስለሆነ እኛም ቅዱሳን እንድንሆን ታዘናል። ትእዛዛዊ ቃል ነው ብያችኋለሁ። የቀደሰን እሱ ነው። ቀዳሹ ቅዱስ ስለሆነ እኛም ደግሞ ቅዱሳን እንድንሆን፣ የተለየን እንድንሆን። የተቀደስነው በእግዚአብሔር ቤዝዮት ነው፣ በእግዚአብሔር ምሕረት ነው። እሱ ተቤዠን፣ ቀደሰን፣ የራሱ አደረገን። ከዚህ በኋላ ቀጥሉ። በሕይወታችሁ ሁሉ እየተቀደሳችሁ፣ በመንፈሳዊ ሕይወታችሁ እያደጋችሁ ክርስቶስ ኢየሱስን እየመሰላችሁ ኑሩ አለን። እግዚአብሔር የሚጠቀምብን ሰዎች መሆን የምንችለው ለሱ የተቀደሰ ሕይወት መኖር ስንችል ነው። ጥያቄና ሀሳብ ለነገሩ 15 ደቂቃ አለች። እንግዲህ በዚሁም